በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ቴዎፍሎስ የቅዱስ ሲኖዶስ አባልና የዚህ ሀገረ ስብከቱ ሊቀ ጳጳስ፣ አባቶች ሊቃውንተ ቤተክርስቲያን በየማዕረጋችሁ፣ ክርስቶሳውያን ወገኖች ክርስቲያኖች፣ አባቶችና እናቶች፣ ወንድሞችና እህቶች በአባታችንና በአምላካችን በእግዚአብሔር ስም ያደራችሁ እንዴት ሰነበታችሁ? እንዴት ከረማችሁ? ቸሩ አምላካችን እግዚአብሔር በሰላምና በጤና ጠብቆ ለዚህ ዕለት ስላደረሰን ክብር ምስጋና አምላክ መባልና ስግደት ለሕያው ስሙ ይሁን። እግዚአብሔር ባለጸጋ ስለሆነ እናመሰግነዋለን። ሀብቱም ለሁላችን ስለሚበቃ እናመሰግነዋለን። እግዚአብሔር ባለጸጋ ነው፣ ለሁሉ ይበቃል ይላል ቅዱስ ጳውሎስ። ሰዎች አሕዛብና ሕዝብ ብለው ተለያይተው የለም እግዚአብሔር የኔ ነው እግዚአብሔር የኔ ነው ሲባባሉ፣ ወረ እናንተ ግድ የላችሁም እያላችሁበት ናችሁ እግዚአብሔር ብታመልኩት እግዚአብሔር ባለጸጋ ነው፣ ለሁሉ ይበቃል። አንተንም አይሁዳዊውን እንደ ጠባይህ አንተንም አሕዛባዊውን እንዳመልህ ተሸክሞ ሊያድናችሁ ሊያከብራችሁ የሚችል እግዚአብሔር ባለጸጋ ነው ይላል። በእውነት እግዚአብሔር ባለጸጋ ስለሆነ ይህንን በጎ ቀን ስለሰጠን ከሁሉ አስቀድሞ ምስጋናና ክብር ለስሙ። ሁላችንም በሁላችንም ዓይን የመላውን ይህን በጎውን ብርሃንን ሌሊቱን አሳልፎ ስላለልን ክብርና ምስጋና ለቅዱስ ስሙ። በአእምሮ በማስተዋል ሆነን በፊቱ ተቀምጠን ስሙን እንድንጠራ ይህን ጉባኤ ስለሰራልን እናመሰግናለን። እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና ምሕረቱን እንዲያበዛልን በሕፃኑ ላይ ያሳየውን ቸርነቱን ለእኛም እንዲያሳየን እኛንም በምሕረቱ እንዲመክረን እንዲያስተምረን እንዲያከብረን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ጥቡ ልቡ ለሕፃን ጥቡ ልቡ ለሕፃን ቅድመ ምኩናን። የሕፃኑ ልቦና በአደባባይ ቆራጥ ነው። የሕፃኑ ልቦና በሞት አደባባይ ደፋር ነበር፣ ቆራጥ ነበረ ይላል ቅዱስ ያሬድ ሲዘምር። ዛሬ በአጋጣሚ እሑድ ዕለት ቅዱስ ገብርኤል ውሏል። አልፎ አልፎ በ7 ዓመት አንድ ጊዜ የሚያጋጥም የቅዱስ ያሬድ መዝሙር ነው እና ቅዱስ ያሬድ ዛሬ ስለምናከብረው በዓል ሲዘምር የሕፃኑ ልብ ቆራጥ ነበር። ይቤላ ሕፃን ለእሙይ ትፍሬእም ንፈጽም ገድለነ ወስማነ ከመ ንራይ ገጾ ለአምላክነ። ቆራጡ ይህ ሕፃንም እናቱ በፈራሽ ጊዜ እናቴ ሆይ አትፍሪ፣ ጨክኝ፣ በርቺ አላት። የአምላካችን ፊት እናይ ዘንድ በርቺ አላት ይላል። ዛሬ በሁለቱ ዓለም የሚገኙ ቅዱሳን በአንድ ላይ የምናከብርበት ቀን ነው። ቅዱሳን የተለያዩ ክፍሎች አሏቸው። ቅዱሳን መላእክት የምንላቸው በመንፈሳዊ ዓለም የተገኙ ወይም በመንፈሳዊ ዓለም የሚኖሩ አሉ። ቅዱሳን ሰዎች ደግሞ አሉ። ስለዚህ ዛሬ ቅዱሳን መላእክትና ቅዱሳን ሰዎችን አንድ የሚያደርጋቸው ዓላማ ስላለ ሁለቱም ለአንድ ዓላማ ቁመው አንድ ስራ ስለሰሩ እግዚአብሔርን እያመሰገን ከሰማይ የመጣውንም ከምድር የተገኘውንም እያደነቅ
እግዚአብሔር በሰማይ ላለው የሰጠውን ኃይልና ግርማ በምድርም ላለው የሰጠውን ጸጋ እያደነቅን እኛም ከነሱ እየተማርን ዓላማችን ሕይወታችን እምነታቸው እምነታችን አምላካችን ዝማሬያችን ስለሆነ እኛም የነሱ ማህበር ሆነን ዛሬ በዚህ ቦታ ተገኝተናል። አባቶች፣ ካህናት፣ ኦርቶዶክሳውያን ምዕመናን እንዲህ ያለ በዓልን ማክበር ወግ ብቻ አይደለም፣ ስርዓት ብቻ አይደለም። እውነት ነው በስርዓትና በወግ የሚከበረው። ነገር ግን እንዲህ ያለን የቅዱሳንን ህብረት እና በአንድ ዓላማ ጸንተው አምላካቸውን ያከበሩትን እነዚህም የእግዚአብሔርን ሰዎች ማሰብና እንዲህ ያለ ጉባኤ መስራት ከኛ የተለዩ ሰዎችንና ከኛ የራቁ መላእክትን ማክበር ሳይሆን የነሱ የማህበራቸው አካልና አባል ነው። ቤተ ክርስቲያን እንዲህ ያለ በዓል ስታከብር ራሷን ነው የምታከብረው። ይህ በዓል የቤተ ክርስቲያን በዓል ነው። ይህ ዛሬ የምንማረው ትምህርት የቤተ ክርስቲያን ታሪክ ነው። ሁላችሁም እንደምታውቁት ሰማዕታት የሚባሉ የቅዱሳን ክፍሎች አሉ። በሰዎች መካከል በብዙ መንገድ ነው ቅዱሳን እግዚአብሔርን ያገለገሉት። ቅዱሳን ሰዎች ሰማዕታት የሚባሉት እውነት በመናገር እውነትን በመስበክ እውነትን በመመስከር ነቀፋና ስድብን በመታገስ በክርስቶስ ስም ባለማፈር በማያምኑ ሰዎች ፊት እምነታቸውን በመናገር ደረቅ ሆነው ሞት ፈልገው ሳይሆን አምላካችሁን ተዉ፣ ጌታችሁን ካዱ የሚባሉትን እምቢ ብለው ሕሊናቸው በእምነት ቆርጦ በሕይወተ ሥጋ ከመኖር ይልቅ አምላካቸውን መርጠው በወቅቱ ያለውን የባለስልጣኑን ክብርና ዝና አክብሮ ከመኖር ይልቅ እግዚአብሔርን አክብረው ብዙ ዋጋ የከፈሉ በደማቸው ክርስትናቸውን የጻፉ የብዙ ምዕመናን ዘር የሆኑ አንዱ ሲገደል ብዙ እያመነ አምላካቸውም ሞታቸውን ተጋድሏቸውን አክብሮላቸው ኃይሉን ጸጋውን እየገለጠባቸው ቤተ ክርስቲያንን ከዚህ ያደረሱ እነሱ ናቸው። እውነት ነው። በቃለ እግዚአብሔር ሌላ የአርበኝነት ስራ የሰሩ አሉ፣ በማስተማር በመተርጎም። እውነት ነው። በምናኔ ድምፀ አራዊቱን ግርማ አራዊቱን በመታገስ ትዕግስትን ያስተማሩ፣ ከጨለማው ገዥ ጋር እንዴት መጋደል እንዳለብን ልዩ የሆነ የአስተሳሰብ ብቃትና ክፉን ሀሳብ የምናሸንፍበትን የጸሎትና የጥበብ የፍልስፍና መንገድ ያሳዩን ብፁዓን መነኮሳትን ምናንያን አሉ። እነዚህ ልዩ የሆኑ በቃሉም በኩል ያገለገሉ በተባሕቶም የተጋደሉ በደማቸውም ወንጌልን የጻፉት እነዚህ የቤተክርስቲያን አካላት ዛሬ ላለንበት ማንነታችን ዛሬ ላመነው ለጌታችን ዋና ምስክሮች ናቸው። እነሱ የጨለማውን ገዥ ባይታገሉት ኑሮ ዛሬ ቤተክርስቲያን እዚህ አደረስን ነበር። ቅድም እንዳልኳችሁ የሕፃኑ ልብ ቆራጥ ነው እንደተባለ ይህ ቆራጥነት ዝም ብሎ የመጣ አይደለም። ዘመነ ሰማዕታት የሚባለው ዘመን እንደምታውቁ ቤተክርስቲያን እንደው ከተወለደችበት ጊዜ ጀምሮ ማለት ይቻላል ከራሱ ከመድኃኒታችን ጀምሮ እንደው እሱ ሲጸነስ በራሱ ከተወለደ በኋላ ያለው መከራ ታውቃላችሁ። የቤታችን የመከራ ሕይወቷን ታውቃላችሁ። ስደቱ ምኑን ሁሉ እናስታውሳለን። ግን እንደው ጌታ ከተሰቀለ ከሞተ ከተነሳ በኋላ ቤተክርስቲያን የራሷ የሆነ ነገር አልነበራት። የእግዚአብሔር ቃል የሚያስተምሩ ሐዋርያት መከራቸው ብዙ ነበር። ስለዚህ ፊቷ ላይ የጠበቃት የተሳለ ሰይፍ እና የነደደ እሳት ነበር። ያን ሳይፈሩ የጌታን ጌትነት እየመሰከሩ መሄድ
ቀላል ነገር አልነበረም። ይልቁንም እንዳሁኑ የዓለም ስርዓትና የነገስታት ፖሊሲ ባልተለወጠበት ዘመንና ሰው የፈለገውን ማሰብ ይችላል፣ ሰው የፈለገውን ማምለክ ይችላል በማይባልበት ዘመን ዓለምን የሚመሩ ትልልቅ መሪዎች ራሳቸውን እንደ አምላክ እና በአምላክ ቦታ ባስቀመጡበት ዘመን ምስላቸውን አስቀርጸው በሚያስመልኩበት ዘመን የለም አንተ አምላክ አይደለህም፣ አንተ ጌታ አይደለህም፣ የእኔም የዓለምም ጌታ ወልደ ማርያም ክርስቶስ ነው ብሎ መናገር በጣም መራራ ሀቅ ነበር። ሞት የሚያስከትል ሰይፍ የሚያስመዝዝ ነበር። ባዶ እጃቸውን ወደ ዓለም የሄዱት የእግዚአብሔር ቅዱሳን በባዶ እጃቸው ወንጌልን ዘርተው ሮማውያንንና ሌሎችን የዓለም ኃያላን በክርስቶስ መስቀል ስር ለማንበርከክ ቆራጥ ልቦናን ከመንፈስ ቅዱስ አግኝተው ነበር። እድል አጋጥሞኝ የሆነ ጊዜ ሮም ሄጄ ነበር። ሮም የብዙ ሰማዕታት ደም የፈሰሰበት ቦታ ነው እንደምታውቁት። የነ ቅዱስ ቂርቆስ እና የሉጣም ሀገር እዚያው ኢራቅ አይደለም። የሚገርማችሁ በሚያስፈራና በሚያስደነግጥ ሁኔታ በክርስቲያኖች ሕይወት ላይ ይደርስ የነበረውን መከራ ሲተርኩት መከራ ይቀበሉበት የነበረውን ከአንበሳ ጋር ይታገሉበት የነበረውን የሚሆኑ ስትመለከቱት መብዛቱ፣ መስፋቱ እንደገና የትኛው አውሬ ከየትኛው አንግል ወጥቶ እንዴት ከነማን ጋር ታግለው እንዴት ይወጡ እንደነበረ ስታዩ አቤት ቤተክርስቲያን መንገድሽ እንዴት አይነት መንገድ ነበረ የሚያሰኝ። በይበልጥ ዛሬ ዓለማዊነት ለሚፈትነን በቀላሉ ከክርስትና የሚሸሽ ሕሊና ለሚያስቸግረን ተድላ ዓለም ለሚታገለን በእውነት ራሳችን እንኳን እግዚአብሔር ለማስገዛት ለሚሳነን እስከ ሰዓት ጾሞ መብላት እንኳን ጭንቅ ለሚሆንብን በደማቸው ወንጌልን እየሰበኩ ያቆዩን የሰማዕታት ታሪክ ማሰብ በጣም የሚገርም እና በዚያ ዘመን ክርስቲያኖች ብዙ መከራ ይደርስባቸው ነበረ። በዋሻ ውስጥ የሚኖሩበትን በዓይኔ አይቻለሁ። በጣም የሚያስፈራ ቦታ ነበር። መቃብራቸውም ምናቸውም ያለበት አፈሩ ራሱ አጥንት እንክት አድርጎ ይበላል። ከሮም አጥር ወጣ ብሎ ያለ ነው። ካታኮምብ ይባላል። ያያችሁ አይታችሁታል። ተሂዶ ማያልቅ የዋሻ መንገድ ነው። በጣም ይቀዘቅዛል። ክርስቲያኖቹ ያን ሁሉ በክብር ጠብቀው ዛሬ የሚጎበኙ ሆኗል። ግን እዚያ ውስጥ የምናነበው ታሪክና የምናገኘው ነገር ቤተ ክርስቲያን ከተወለደች በኋላ እንዴት ከጨለማው ጋር ጠላት ጋር እንደተዋጋች ከምድር በላይ የመኖር መብት ሲነፈጋት ዋሻው ውስጥ መሰዊያ እየሰራች በብዙ መከራ ውስጥ ክርስትናን አቆይታለች። ከዚያ በኋላ ነው እነ ሮም፣ እዚያ በኋላ ነው አውሮፓም ሌላውም ለክርስቶስ መስቀል የተንበረከከውና ዛሬ የነ ቄሳር ክብር ሳይሆን ገድሎ የሚታየው የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ ክብር የሆነው ሰማዕታት በደማቸው እውነትን ስለመሰከሩ። ስለዚህ በዚያው ዘመን ባራቀ በዘመነ ሰማዕታት ውስጥ ቤተሰብ ሁሉ ነው የሚፈተን የነበረው። ለምሳሌ ሂዶ የሚሰብከው ሰባኪው አልነበረም የሚገደል፣ ወይም ደግሞ ሊቀ ጳጳሱ ብቻ አልነበረም የሚጠቃው፣ ወይም ካህኑ ብቻ አልነበረም የሚጠቃው። ክርስቲያን የሆነው ቤተሰብ በሙሉ መቱን ነበር የሚጠቃው። ስለዚህ ዛሬ የምናስባቸው የሉጣ የምትባለው ቅድስት እናት አማኝ ናት። እግዚአብሔር ልጅ ሰጥቷታል። ቂርቆስ የሚባል ሕፃን ነው፣ ገና 3 ዓመቱ። አባቱ አማኝ አልነበረም ይሏል። እሷ ግን የእምነት ሰው ስለሆነች ልጇን በደንብ አሳድገዋለች። እንደምታውቁት እናቶች ሁላችንም ተወልደን ስናድግ መጀመሪያ የምናውቀው መልክ የእናታችንን መልክ ነው። የምንለየውን ድምፅ የእናታችንን ድምፅ ነው። ምክንያቱም ጡት ስንጠባ ቀና ብለን መጀመሪያ አይናችን አይኗ ላይ አርፎ ነው ጡት የምንጠባው። እናት የመጀመሪያ መምህር ናት። ስለዚህ እናት በሚገባ አማኝ ከሆነች ልጆቿን ቀርጻ የማሳደግ ዕድሏ በጣም ሰፊ ነው። አባት በውጭ በኩል ነው ብዙ የሚታገሉ ፕሮቫይደር ነው። የእናትን ደህንነትና የቤቱን ደህንነት ጠባቂ ነው። እናት ግን
ወዲያውኑ ቀጥተኛ የሆነ መጋቢነትን፣ ሕይወት አካፋይነትን እንዲሁም ደግሞ በጣም ፍጹም ቀረቤታ ስላላት ሕፃናትን ልጆቻቸውን እናቶች ወደ እግዚአብሔር የማቅረብ እድላቸው ሰፊ ነው። ስለዚህ ይህ ሕፃን በሃይማኖት አደገ። ግን ዘመኑ ክፉ ዘመን ነበረና እናት ከልጇ ጋር አምላኳ ማምለክ የማትችልበት ዘመን ነበረና መከራው ሲጸናባት መንደሯን ትታ ተሰደደች። ቤቷን ቀይዋን ትታ ልጇን ይዛ ተሰደደች። በእውነት አንድ ነገር ልንገራችሁ፣ ይህ በጣም የሚገርም ታሪክ ነው። እኔ ጋር ናችሁላችሁ። እናት ልጅ ለሃይማኖቷ ልጇን ይዛ ቤቷን ትታ ወደማታውቀው ሀገር ተሰደደች። ለምን? ከንጉሱ ጋር ብትስማማ ሁሉ ልትኖር ትችላለች። ጌታዬን ክጄ ቤቴ ከምኖር ልጄን ይዤ ብሰደድ ይሻለኛል። ግን መሰደጃ ቦታ አልነበረም። ሁሉም በእግዚአብሔር በማያምኑ ሰዎች ግዛት ነው የነበረው። ስለዚህ ካድሬዎችን ላኩ ነበር በክርስቶስ በድብቅ ሊሆን የሚያምኑ ሰዎችን የሚያጠኑና ወደ ግድያ ቦታ የሚሰበስቡ። ምክንያቱም በአዋጅ ነው ክርስቲያኖች የሚገደሉት። በአዋጅ በሕግ ነው። በንጉሠ ነገሥቱ ትእዛዝ በአዋጅ ተነግሮ ነው እየታገሉ የሚገደሉት። ወይ መከራ አለባቸው ወይ ደግሞ መገደል አለባቸው። እና ፈርታ ልጇን ይዛ ከሄደችበት ሰላይ አገኛቸው። ተያዙ። እንደሱ ነው የሚለው ታሪክ። ተያዙና ወደ ንጉሱ ቀረቡ። የሚቀጡበት መቅጫቸው የተለያየ ነው። እንደ ዘመኑ የተለያየ መቅጫ ስርዓት ነው ያላቸው። አንዳንዶቹ ትልቅ በርሜል በእሳት ላይ ጥደው እዚያ ላይ የተለያየ ነገር የሚፈላ አካል የሚቆራረጥ ቅባትነት ያለው የተለያየ ከዛፍ የሆነ የዛፍ አይነት ቅጠሎችም ላይ የሚጨመራል። የተለያየ ሲፈላ ኃይለኛ የሚሆን ነገር ብቻ እዚያ ላይ ጨምረው ያን ያፈሉና እዚያ በርሜሉ ከፈላ ውስጥ የሚጨምሩበት ጊዜ ነበር። በሰይፍ የሚያርዱበት ጊዜ ነበር። ለአንበሳ የሚሰጡበት ጊዜ ነበር። ከአውሬ ጋር የሚያታግሉበት ጊዜ ነበር። ብቻ በክርስቲያኖች ላይ የማይደረግ ምንም አይነት ነገር አለ። ስለዚህ ቂርቆስና ኢየሉጣ ደግሞ እድላቸው ሆኖ እነሱ ያሉበት እለስክንድሮስ ይባላል። ንጉሱ ያዘጋጀው መቅጫ ቦታ ላይ እሳት እንዲነድና በትልቅ በርሜል ያ ውሃ እንዲፈላ፣ ውሃው ላይ ደግሞ እንደ ቅጥራን የሚባል የተለያየ ነገር ሰውነት የሚቆራረጥ ነገር እዚያ እንዲዘጋጅ ነው። በነገራችን ላይ ወንጌላዊ ዮሐንስንም በኤፌሶን የነበረው የወቅቱ አገረ ገዥ እንደዚህ ባለ መንገድ ፈትኖት እንደነበረ በዓለም ታሪክ ተጽፏል። ስለዚህ ተጠርተው ቀረቡ ነው የሚለው። ታውቃላችሁ ታሪኩ። ነገር ግን እንደገና ማሰብ አለብን። ይሄን ታሪክ ድምፃ ለጸሎት ከመነጉዷ ለክረምት ያ የሚፈላው የበርሜሉ የብረቱ ጋን እንደ ክረምት ነጎድጓድ ይጮህ ነበር፣ ውሃው በጣም ከመፍላቱ የተነሳ እና እናቱ ደነገጠች ነው የሚለው። እናቱ ደነገጠች። ሰውነት ያስደነግጣል። አዋቂ ናት፣ ሙሉ ሰው ናት። የእሷ ልጇ ሕይወት አሳዘናት። ደግሞ ጌታዋን ትወዳለች። ልቧ ደነገጠ፣ ውስጧ ፈራ። እንዳሉ ሌሊት አባቶቻችን የተባረከ እግዚአብሔር አምላኩ ለቂርቆስ ወኢየሉጣ የቂርቆስና የኢየሉጣ አምላክ እግዚአብሔር ይመስገን አሉት። ያመሰሉ በብዛ ኃይሉ በጽናት ትዕግስቱ አርአያ ጸጋው ላይ ደረሰ። በኃይሉ ብዛትና በሚያስገርም ትዕግስቱ እግዚአብሔር ጸጋውን በሕፃኑ ላይ ገለጠ። የቅድስት ኢየሉጣን ስደት ድካሟን ቆጥሮላት የሰጣትን ልጅ ባርኮላት ሰው በመሆኗ ብትፈራ ያለ የሰውነት ባህሪ ነውና ሩጫዋ እንዳይቃጠል እስከ መጨረሻው በርትታ ለአክሊል እንድትበቃ አምላኳ እግዚአብሔር የልጇም አምላክ እግዚአብሔር የታመነችለት እግዚአብሔር በልጇ አይምሮ ውስጥ በሕፃንነቱ ለልጇ የነገረችው በልጇ አይምሮ ውስጥ የሳለችው አምላኳ ጸጋውን በሕፃኑ ላይ ማሳየት ጀመረ። ሕፃኑ
ገና የ3 ዓመት ልጅ ነበረ ነው የሚለው። የ3 ዓመት ልጆች ሲናገሩ አንደበታቸው በጣም ደስ ማለታቸው፣ ግን ከነሱ የሚነገረው ነገር ቢሳደቡ ቢያመሰግኑ ሲሪየስ ያልወስደው ልጆች ናቸው፣ ህፃናት ናቸው። ከልጁም አልፎ ህፃናት ናቸው። ግን የእግዚአብሔር ስራው የተለየ ነውና እንኳን በአምሳሉ በፈጠረው ሰው ላይ እንኳን በህፃን ላይ እግዚአብሔር በእንስሳትም ላይ ኃይሉን የሚገልጽ ነውና በዚህ ህፃን ላይ የሚገርም ተአምር ማድረግ ጀመረ። እናቱ ምን አለ? እናቴ አይዞሽ፣ እናቴ አይዞሽ በርቺ፣ ገድላችንን እንጨርስ፣ ወደ እሳቱ ለመግባት አትፍሪ አለ። በነገራችን ላይ ንጉሱ እናቲቱን ለመሸከል ሞክሮ ነበር። ይሄን ህፃን ጠይቆት አለች። እሷ ህፃኑን ልጅ ነው ብሎ በብዙ መንገድ ሊያታልለው ሞከረ። ከህፃኑ አንደበት የሚወረወረው ኃይለ ቃል የንጉሱን ዙፋን የሚገፋ ነበር። ሊሸነግለው ቢሞክር በጌጥም በመጫወቻም እንዲያደርግልሃለሁ የሚለው ህፃኑ የእግዚአብሔር መንፈስ አድሮበት ነበርና የሚናገረው ኃይለ ቃል የንጉሱን አይምሮ እና ስርዓቱ ሁሉ የሚይዝ ነው። ስለዚህ ተናግሮ እሳቱ በሚገባ እንዲነድ ተደርጎ ወደዚያ እንዲጣሉ ሲታዘዝ እየሩጣ ወደ ኋላ ስትል ያን ጊዜ የእግዚአብሔር ጸጋ አንድ ጊዜ በዚህ ህፃን ላይ አድሯልና ንጉሱን ይገስጽበት ዘንድ አዋቂዎችን ያሳፍር ዘንድ ክብሩን ይገልጥበት ዘንድ መርጦታልና በጽናት መናገር ጀመረ። የእናቱን እጅ ያዘ ቀኝ እጇን ወሰሐባ ቅድመ መኮንን ነው አሃዛለ ወዳዝሬማ ቀኝ እጇን ያዛትና ወደ ንጉሱ ሳባ አትሽሽ እናቴ እንሂድና የጌታችን የኢየሱስ ክርስቶስን ስም መስክረን እንሞታለን አላት። እግዚአብሔር በእውነት በዚህ ህፃን ላይ ኃይሉን አሳየ። አራ የጸጋ ሆነ። ከዚያስ እናት እየፈራች አስቸገረች። ስትፈራበት ከእናቱ ጋር መታገሉን ትቶ ምን እንዳደረገ ታውቃላችሁ? ወደ ላይ ወደ እግዚአብሔር ቀና ብሎ መጸለይ ጀመረ። አንተ እግዚአብሔር እንዴት አድርጋለህ? ያንድን ዛፍ ፍሬውን ለቅሞ በልቶ ሰው ዛፉን ሊያቃጥለው ይገባል? የአዝመራውንስ መሩን መሬቱንስ መልካም ያፈራለት መሬቱንስ ፍሬውን ካጨደ በኋላ መሬቱን በሳት ያቃጥላል? እኔ እኮ በግኜ እኔን ያስገኘኝ ከእናቴ ነው፣ የሰራኸኝ ከእናቴ ነው። የለኔ ልቦና የገለጽከውን እኔን ያጸናህበትን መንፈስ ለእናቴ ለምን አትሰጣት? ለእኛ ያዘጋጀውን ጸጋ ለምን አትገልጥላት? የእናቴን ልብ ቆራጥ አድርገው ብሎ ህፃኑ ወደ እግዚአብሔር ጸለየ። ይህ የቤተሰብ ታሪክ ነው ይሆናል። የቤተሰብ ታሪክ ነው። እናትና ስለልጅ ነው። አማኝ የሆነ ቤተሰብ እናት በልጇ ላይ ከሰራች እግዚአብሔር ደግሞ በልጆች ላይ በወላጆች ላይ ይሰራል። ከዚያ እግዚአብሔር ለኢየሩጣ አይነ ልቦናዋን አበራላት። በሰማይ ለቅዱሳን የተዘጋጀውን ክብር አሳያት። ፍርሃቷን አራቀላት። በእምነት ጸናችና አንተ ልጄ በስጋ ልጄ በነፍስ ግን አባቴ ናሽ አለችው። ሁለቱም ተያይዘው ወደ ተዘጋጀው ወደ እሳት በርሜል ለመግባት እየመሰከሩ መሄድ ቻሉ። እግዚአብሔር በሕፃኑ ላይ ጸጋውን ገለጠ። አምላካችን እግዚአብሔር እኛን ጸሎት ይስማል። በእውነት አንዳችን ስንረበሽ ለአንዳችን፣ አንዳችን ስናጎል አንዳችን ለአንዳችን የምንጸልይ ከሆነ ያለባችን ይሞላል። ምን ነካት ብለን ሰው በድካሙ የምንፈርድበት ከሆነ ሰው በድካሙ የምንስቅበት ከሆነ ግን ያፈስናል። ከመካከላችን አንዳችን ያልሆነ ነገር ውስጥ ስንገባ ወደ ፈተና የገባውን ወይም የገባችውን እህት ወይም የገባውን አባትና ወንድም ልንጠቋቆምበት ሳይሆን ልንጸልይለት ነው የሚገባው። የአንዳችን መንገድ ላይ መቅረት የሁላችን ኪሳራ፣ የሁላችን በእምነት መጽናት ግን በእግዚአብሔር ፊት ዋጋ የሚያሰጥ። ሰው የሚድነውና የሚጸድቀው
ለማናውቀው ወይም ለማያውቀው ስትሬንጀር ወይም ሄዶ የሆነ ሀገር ሰብኮ ብቻ ሳይሆን ቤተሰቡን በማዳን ጓደኛውን በማዳን ቤታችን ውስጥ እምነቱ የጎደለ ወንድም ቢኖር እምነቷ የጎደለች እህት ብትኖር ከልጆቻችን መካከል የሚፈተኑ ቢኖሩ እነሱን በትዕግስት ብንመክራቸው፣ ብናጽናቸው፣ ብንጸልይላቸው፣ ተግተን ብናተጋቸው ከእኛ ጋር አብረው እንዲሰለፉ ለእግዚአብሔር መንግሥት እንዲገቡ ልናደርግ እንችላለን። ቂርቆስ ያን ያደረገው ነገር ግን እግዚአብሔር ባለጸጋ ነውና ይህን ቆራጥነታቸውን አይቶ እነሱ ወደ ሚጮኸው በርሜል ውስጥ ሲጣሉ በዓላማ የሚመስላቸው የፈሩትን አምላክ እግዚአብሔርን የሚያገለግለው እግዚአብሔርን በሚፈሩ ሰዎች ዙሪያ ይከባል ያድናቸዋልም የተባለው የእግዚአብሔር መልአክ እነሱ ወደ እሳት ሲገቡ እሳታዊው መልአክም አብሮ እነሱ ጋር ተገኘ። ስለዚህ ያን የእሳት በርሜል ገሰጸውና ቂርቆስና ኢየሉጣን ያ ይነድ የነበረው እሳትም ሆነ በዚያ ውስጥ ይፈላ የነበረው የበርሜሉ ውሃ ሳያቃጥላቸው በመልአኩ በቅዱስ ገብርኤል ረድኤት ከእሳት ዳኑ ነው የዛሬው ትምህርት። ምስጋናና ክብር ያለ ለእግዚአብሔር ክብር ከሆነ በሚገባ እግዚአብሔርን አመስግኑ። ሰማዕታትን ራሳቸውን ለሰጡለት ለሰማዕታቱ ታማኝ የሆነ እግዚአብሔር ለዘላለም ክብሩ ይስፋ። ዛሬም የሚያምኑ ይችላል። ቂርቆስ እንዴት ይህን ያክል ኃይል አገኘ ስንል አንደኛ ራሱ እግዚአብሔር ጸጋውን ስላሳደረበት ነው። ሁለተኛ ይህ ሕፃን ከተናገራቸው ወይም ጠቀሰ ከተባለው ነገር አንዱ እናቱ የነገረችውን ታሪክ ነው የጠቀሰው። እሱ ምንድነው? ዛዳሃሎ ለአናንያ ወአዛርያ ወሚሳኤል ሙቱ ያድነን። አናንያን፣ አዛርያን፣ ሚሳኤል የሚባሉትን ወጣቶች እሳት ውስጥ ያዳናቸው እኛንም ያድነናልና አይዞሽ ነበር ያለ። እሱ አናንያ፣ አዛርያ፣ ሚሳኤልን ጠቅሷል። እኛ ደግሞ ከቂርቆስ የበለጠ ብዙ ምሳሌ አለ። አንደኛ አናንያ፣ አዛርያ፣ ሚሳኤል እንደሱ፣ ሁለተኛ እናቱ ቂርቆስና ኢየሉጣም ለእኛ ምሳሌዎቻችን ናቸው። ሌሎችም እልፍ አእላፍ የሆኑ ሰማዕታት በመስቀል ላይ የዋለውን ክርስቶስን ተከትለው የሄዱ ኀፍረትን የናቁ በዕብራውያን 12 ላይ የተጠቀሱ እንደ ደመና በዙሪያችን የከበሩ የጨለማውን ገዥ የታገሉ በእምነት የበረቱ ክፉን ያሸነፉ በዙሪያችን ያሉ ቅዱሳን ሁሉ ዛሬ እኛ አበረታቶቻችንና ከእምነት እንድንጸና መምህሮቻችን ናቸው። አባቶችና እናቶች፣ ወንድሞችና እህቶች የእግዚአብሔርን መልአክ ሚና እዚህ ውስጥ ስናይ ሁልጊዜ የእግዚአብሔር ስንሆን የእግዚአብሔር መላእክት ከእኛ ጋር ናቸው። ወደ እግዚአብሔርን መመለስ በሚገባን ጊዜ ሊያግዙ ከእኛ ጋር ናቸው። ፈሪሃ እግዚአብሔርን መፍራት በመላእክት ክንፍ ያስጋርዳል። እግዚአብሔርን የሚፈራ ሰው አይሸነፍም። ለእግዚአብሔር ራሱን አሳልፎ የሰጠ ሰው ከምንም በላይ በጣም በሚያስተማምን ድህነት ውስጥ ነው ያለው። ሰው ራሱን ሊያድን አይችልም። ማናችንም አቅም የለንም። ማናችንም ጉልበት የለንም። ሰው ራሱን ማዳን አይችልም። ነገር ግን ሰው እግዚአብሔርን ሲፈራ አንደኛ በአምላኩ ይድናል። ሁለተኛ የእግዚአብሔር መላእክትም እሱን ያድኑት ዘንድ ሁልጊዜ ከእሱ ጋር ይሆናል። ከቂርቆስና ከኢየሉጣ ላይ ያየነው ነገር እሱ ከሚነደው እሳትና ከሚጮኸው ድምፅ ይልቅ ከወንጌል የሰሙትን ድምፅ ነው ያደመጡት። እግዚአብሔርን ነው የፈሩት። ይህን የሰማዕታትን ታሪክ ስንማር እኛ ሁላችን ምንድን ነው የሚሰማን? እውነት ነው ታሪካቸው በጣም የሚማረክ ነው። ግን ይህ ነገር አንድ ልብ ወለድ እንደምናነብ ወይም አንድን ማራኪ የሥነ ጽሑፍ ሰው ያዘጋጀውን ትርኢት እንደምንሰማና እንደምናይ አይተነው እንዳናል። ይህ እውነተኛ ሕይወት ነው። ይህ ለእኛ ምሳሌ የሚሆን ነገር ነው። ዛሬም ቤተ ክርስቲያን ልቡ ቆራጥ የሆነ ልጅ የምትፈልግበት ዘመን ነው። የኢትዮጵያ ቤተ ክርስቲያን
ኢየሩሳሌም ትመስለኛለች ዛሬ ኢየሩሳሌም ትመስላለች። ፈተናዋ ብዙ ነው፣ መከራዋ ብዙ ነው። ምዕመናን በያሉበት የሚያጋጥማቸው ፈተና ብዙ ነው። በሀገራችንም የምታዩት ነው፣ የምትሰሙት ነው። እዚህም ቢሆን ቀላል አይደለም። ግን ይሄኛው የውስጥ ከኑሮ ጋር ራስን ከማሸነፍ ጋራ ከሀገሩ ባህል ጋራ ከቢል ጋራ ነው ትግሉ። ያን አቻችሎ ደግሞ የእግዚአብሔር ሆኖ ከመኖር ጋራ ነው ትግሉ። በሀገራችን ግን መኖር ከመሻልና ካለመሻል ጋራ ብዙ ሰዎች ይቸገራሉ። እንደምታውቁት በዚህ ጊዜ በአንዳንድ አካባቢዎች እኮ እንዲህ እንደኛ ተሰባስበው የቅዱስ ገብርኤልን በዓል የቂርቆስና የኢየሉጣን ነገር ለማክበር የማይችሉ ማን መጥቶ በጥይት ገሎን ይሄድ ይሆን የሚሉ ብዙ አማኞች ያሉባት ቤተክርስቲያናት የኢትዮጵያ ቤተክርስቲያን ዛሬ በኢትዮጵያ የስልጣን መደራደሪያ የሆነች ማንም ሰው ትኩሳቱን የሚያበርድባት ሲያርስ የዋለን ካህን ለማህሌት የቆመን ካህን ለስብሐተ እግዚአብሔር መንገድ ላይ ያለን ካህን ገዳም ውስጥ ግብር የምታደቅን እማዋይ ለገዳማውያን ምግብ የምታመስልን መበለት ሳይቀር የሚያጠቁ የሚገሉ በጣም በእውነት ከኢትዮጵያዊነት ወግ ከክርስትና ቀርቶ ከኢትዮጵያዊነት ወግና ስርዓት ጨርሶ የወጡ በብዙና በሚያስከፋ ክፉ አስተሳሰብ የተሸነፉ ሰዎች በምድራችን የሚሉበት ዘመን፣ ሰውነት በጣም ዝቅ ያለበት ዘመን፣ የኢትዮጵያ ቤተክርስቲያን ደግሞ በጣም እየተገፋች ያለችበት ዘመን፣ ሲስተማቲክም በሆነ መንገድ ዳር ዳር ሲሆን ደግሞ በጥይትም በጠመንጃም በብዙ መንገድ ሌላ ምንም ወንጀል የለም። ወንጀሏ የቤተክርስቲያኑ ጊዜ የክርስቶስ መሆኗና ለሌላው አለመገዛቷ። ስለዚህ በዚህ ጊዜም እግዚአብሔር ጸጋውን የሚያሳይባቸው ልጆች፣ እህቶች፣ ወንድሞች፣ አባቶች ቤተክርስቲያን ያስፈልጋሉ። ኢየሩሳሌም አይዞሽ፣ እሳቱን አትፍሩ፣ ያልፋል። እንዲሁም ደግሞ እሳቱን የሚያጠፋ መልአክም ያስፈልጋታል። የክፉን ኃይል የሚያደክም የመልአኩ ረድኤትም ያስፈልጋታል። ስለዚህ ሁላችን የዚህም ቤተሰብ ታሪክ ስናስብ ምዕመናን እያሰብን ሀገራችን እያሰብን ኢትዮጵያን እያሰብን እኛንም እያሰብን ሊሆን ይገባል። ይህ ደግሞ ዋጋ እንድናገኝበት የሚሆነው እኛ ድነን ለሌሎቹ መትጋት ስንችል ነው። በእውነት የእኛን ሰማዕትነትም እንዳንረሳ፣ ምናልባትም አርቄ ኢትዮጵያ ስላለው ሁኔታ ሳነሳ እኛን እንዳንረሳ፣ በአካላችን፣ በሰውነታችን፣ በቤታችን፣ በትዳራችን ውስጥ ያለ ነገር አለ እንደ እሳት የሚነድ የሚፈትነን፣ ፍቅራችንን ለማጥፋት የሚታገል፣ ትዳራችንን ለመበተን የሚታገል ብዙ ሰዎች በይበልጥ አሁን አሜሪካ ልጆቻችሁ ትንሽ ከፍ ካሉ በኋላ የሚመጣው ፍቅር ማጣት፣ በቃ እኔ እኮ ዝም ብዬ ልኖር እችላለሁ ብቻዬን፣ እሱ ላያስፈልገኝ እሷ ታስፈልገኝ ይችላሉ ተባብሎ በሚያስፈራ ሁኔታ የምንኖር ሰዎች ግን ክርስቲያኖች ይሆን ለትዳራችን ታማኝ ያልሆን ወደ ስለሆነው ያልቀረብ በውስጣችን ጣዖት ያቆምን ፍላጎታችን በውስጣችን በኢየሩሳሌም ላይ ይጮህ እንደነበረው እንደ በርቢሉ ድምፅ የውስጥ ስጋዊ ፍላጎታችን፣ ክፉ የሆነ ምኞታችን፣ ፍቅር ማጣታችን፣ ለትዳር አለመታመናችን ልዩ ልዩ ህሊናን የሚያስተጋባብን ሰዎች በሚገባ ከፍርሃት ርቀን በሃይማኖት ጸንተን አምላኬ ያስችለኛል ብለን ቤታችንን አክብረን ለልጆቻችን ምሳሌ ሆነን በቅድስና ልንኖር በጣም አስፈላጊ ነገር በዚህ ሀገር እንደምታውቁት ትልቁ ነገር ራሳችን ላይና በራሳችን ዙሪያ የምንሰራው ነገር። ስለዚህ እናቶች ለልጆቻችሁ፣ አባቶች ለቤተሰባችሁ የሚኖራችሁ ፍቅርና ታማኝነት ለእግዚአብሔር ያለን ፍቅርና ታማኝነት መገለጫ። ማንም ሰው ለእናቱ፣ ለአባቱ፣ ለወንድሙ፣ ለእህቱ ታማኝ ባይሆን፣ ማንም እናት ለባሏ ለልጆቿ ታማኝ ባትሆን፣ ማንኛውም አባወራ ለልጆቹና ለሚስቱ ታማኝ ካልሆነ ለእግዚአብሔር ታማኝ ሆነች። ጽድቅ ያለው
ሩቅ እንዳይመስላችሁ። ሰማዕትነት ያለው በዚያ የነበረው በአምስተኛው መቶ ክፍለ ዘመን ብቻ እንዳይመስላችሁ፣ በአራተኛው መቶ ክፍለ ዘመን አይደለም። ዛሬ በቤታችን ሰማዕትነት መተጋገዝ፣ አንዱ አንዱን መቻል፣ አንተ ትብስ አንቺ ትብሽ መባባል፣ አንዱ ሲከፋው ደግሞ ምን ሆነ ዛሬ ደግሞ ምን ሆነሽ ዛሬ ሳይሆን ምነካው ወንድሜ ምነካት እህቴ ልጄ ምን ሆነ አካሌ ምን ሆነች ወንድሜ ምን ሆነ መባባል ካለ ያ በዚያ መካከል ብለናል እግዚአብሔር ካለ አስቡ። እናቱ ኢየሉጣና ቂርቆስ አንድ ዘመን ተወለዱ ተፈጠሩ። እሷና እሱ ልጅ ሆነ፣ አብረው ተጋደሉ፣ ለዘላለም እግዚአብሔር መንግስት ይኖራሉ። በዚህ ዘመን ያለ ሰዎች እግዚአብሔር አጋር አድርጎ የሰጣችሁ ቤተሰባችሁ፣ ወንድማችሁ፣ እህታችሁ፣ አብረው የሚያገለግሉት ካህናቶቻችሁ፣ በዚህ ዘመን ያለነው ሰዎች አብረን የእግዚአብሔርን መንግስት እንድንወርስ አብረን መኖርና አብረን ማምለክ መተጋገዝ መቻል አለብን። በመካከላችን የሚኖረው ማናቸውንም እኛን የሚጎዳውን መርዛማ ሀሳብ ማሸነፍ አለብን። እንደምታውቁት የፍርሃት ምንጩ ሀሳብ ማለት ሀሳብ ነው። የእምነት ደግሞ መሰረቱ ሀሳብ ነው። በጎ ህሊና ነው። መቼስ የምንሰማውን ነገር ተቀብለን ነው። ስለዚህ ክፉ ሀሳባችንን ካሸነፍን ቂርቆስ ሆነናል ማለት ነው። በጎ ሀሳቢዎች ከሆን ለጽድቅ ቆራጦች ነን ማለት ነው። ስለዚህ ለእውነት ልንቆርጥ ይገባል። ለቅድስና ልንቆርጥ ይገባል። ለአብሮነታችን ልንቆርጥ ይገባል። ለትዳራችን ክብር ልንቆርጥ ይገባል። ልጆቻችን ለቂርቆስ ለማሳደግ ልንወስድ ይገባል። በክርስትና ውስጥ የማይሰራ ነገር መሀል ሰፋሪ ነው። መሀል ሰፋሪዎች ወደ እግዚአብሔር መንግስት አይገቡም። ነገራችን ለብ ያለ ነገር በእግዚአብሔር መንግስት ቦታ የለውም። ለዚህ ነው ሰማዕታት ስናስብ ቆራጦችን ነው የምናስበው። ክርስቲያንነት ቆራጥነት ነው። የምንከተለው ኢየሱስ ክርስቶስን ነው። እሱ ኀፍረትን ንቆ በመስቀል ላይ ነው የዋለው። ኀፍረትን ንቆ የጌቶች ጌታ የነገስታት ንጉሥ ሲሆን የእግዚአብሔር ልጅ ሲሆን ኀፍረትን ንቆ እኛን ለማዳን በመስቀል ላይ ነው የዋለው። እኛም የተጠራነው እንደ እርሱ እንድንሆን እርሱ እንድንከተል። የእርሱን ፈለግ የተከተሉ ሰማዕታት ሰይፍንም እሳትንም ረሃብንም የታገሱ ናቸው። ለምን? የሚያዩት አለ በፊታቸው፣ የሚያዩት አለ በፊታቸው። ስለዚህ እኛም የእግዚአብሔር መንግስት እያየን ወደኋላ ድራግም የሚስበን የሚጎትተን ፍርሃት እንዳይኖርብን በሃይማኖት እየጸናን ወደፊት መራመድ በጣም አስፈላጊ ነው። በቂርቆስ ላይ ኃይሉን ያሳየ እግዚአብሔር ዛሬም በእኛ ላይ ኃይሉን ያሳይ ፈቃዱ ይሁን። አባቶችና እናቶች፣ ወንድሞችና እህቶች፣ የመጨረሻው ነገሬ የክርስቶስ ነገር ነው። ለመሆኑ እነዚህን የእግዚአብሔርን ሰዎች ለዚህ ያበቃቸው በምን ያክል ፍቅር ጌታ እንደወዱት ነው። ክርስቶስ እንደወዱት የእግዚአብሔርን ቃል ከተማር በክርስቶስ ፍቅር ከኖር ማድረግ የማንችለው ነገር እኛ ስንሰደድ ደግሞ እግዚአብሔር ይረዳል። የክርስቶስ ፍቅር የሌለበት ሰው ግን በቀላሉ ይታለል። ዛሬ መልአኩን ብላችሁ ወደዚህ ቦታ የመጣችሁ ከእግዚአብሔር በረከትን ሽታችሁ ወደዚህ ቦታ የመጣችሁ የእነዚህም ጥቡዓን ሰማዕታት ገድል የሰማችሁ እግዚአብሔር በሰማችሁት ያከበራችሁ ምእመናን ዛሬ የምንማረው በእምነታችን ቆራጦች ነው። የክርስትና እምነት ቆራጥነት ሌላውን ማጥቃት አይደለም፣ ሌላውን መግደል አይደለም። የክርስትና እምነት ቆራጥነት በራስ ላይ መወሰን፣ ራስን ወደ ታላቅነት ወደ እግዚአብሔር መቅሰል ወደ እግዚአብሔር ጸጋ ለማድረስ መወሰን። ሕማሞሙ ለሰማዕት የሰማዕታት ሕማማቸው ክብር ሆናቸው ነው የሚለው። የሰማዕታት ሕማማቸው ክብር ነው የሆናቸው፣ ትዕግስታቸው ዋጋ አክሊልና ያላቸው። ስለዚህ በኑሯችን እንኳን ራሱ ጨክነን ባለበለው ነገር ነው የምንለወጠው። የእግዚአብሔር መንግስት ከምድራዊ ኑሮ የበለጠ። ስለዚህ በክርስቶስ ፍቅር በሚገባ ከተያዝን ያሰብነው ይሆናል። የቅዱሳን ክብር በእኛ ላይ ይሆናል። በሚያልፈው ዘመናችን በሰራነው ስራ የማያልፈው እግዚአብሔር መንግስት እንወርሳለን። ስለዚህ ሰማዕታቱን ያጸና
መልአኩን ልኮ ያከበራቸው ጸሎታቸውን የሰማ እግዚአብሔር እኛንም እንዲሰማን አገራችንን እንዲያስባት የሁላችን ኑሮና ትዳር እንዲባርክ እነ ቂርቆስን እንድናይ እነ ኢየሉጣም በእምነት እንዲጸኑ ሁላችንም አባቶችንም በቸርነቱ ከክፉ ሁሉ ጠብቆ ሁላችንም ለመንግስቱ እንዲያበቃን ከሰማዕታት ጋር በቅም እንዲያቆመን ፈቃዱ ይሁን። እግዚአብሔር ሰማዕትነታችንን በእውነት እንድንፈጽም ይርዳል። ያስተማረን የመከረን እግዚአብሔር ይመስገን። ክብርና ምስጋና ለቅዱስ ይሁን። ቃለ ሕይወትን ያሰማልን ለመምህራችን